አሳድጋለች። እንዳልኩሽ እኔ ብቻ አይደለሁም እዛ ቤት ውስጥ ያደግኩት፣ በጣም ብዙ ሰዎች አድገዋል። ግን ልክ ካረጀች በኋላ ግን በቃ ያሳደገቻቸው እንትን ያለቻቸው ልጆች የሉም፣ አጠገቧ የሉም። እነዛ ድራኩላ የሰኘቻቸው ሰዎች የሉም አጠገቧ። የነበራት ሀብት ንብረት የለም። እንዳልኩሽ በጣም ሀብታም ነበረች። ሆቴሉ ነበራት፣ እርሻ እንትን ነበራት፣ ብዙ ነገሮች ነበሯት እና የመስጠት ልብ የነበራት ደግ እናት ነበረች እና እሷን ሳላያት በሞታ በቃ ልቤ አንደኛ መሄድ እንኳን አልችልም ነበረ በወቅቱ። በቃ መመለስም አልችልም ነበረ። በቃ ጉልበቷን መሳም እግሯን መሳም ፈልግ ነበረ እና ያንን ከባድ ጊዜ እዛው ጀርመን ሆኜ ነበር ያሳለፍኩት። ከብዙ ነገር ርቄ 1 ወር በጣም ስትረስ ዲፕሬሽኑ ሰው ነበረ ከአበሻ ጓደኞች ምናምን ይህንን ሀዘን ስትሰማ? እዛ በወቅቱ አበሻ ብዙ አልነበረም። ኤርትራኖች የተወሰኑ በቃ ትንሽ የከተማ ነበረች እና ስድስት እንሆናለን አጠቃላይ። በቃ ምን እዛ አካባቢ ያለ ነው እንዳለ ከተማ ላይ ያለ ነው። ስድስት እንሞላለን። ትንሽ ነን በጣም። ግን እኔ ብቻዬን ነበርኩኝ ማለት ብቻዬን ነው ሀዘኔን የተወጣሁት። በቃ ብቸኝነቱ ዲፕሬሽን ውስጥ ገብቼ ነበር። እንትን አሳይለም የጠየቀው ሪጀክት ሲደረግብህ እንድትወጣ ከሀገሪቷ አትገደድም ማለት? አትገደጅም። መኖር ትችያለሽ። ከዛች ከተማ መውጣት አትችይም እንጂ መኖር ትችያለሽ። እና በቃ ከባዱ ጊዜ ያሳለፍኩት የእሷን የተረዳው ጊዜ በቃ ከባዱ ጊዜ ያሳለፍኩኝ። ከዛም በኋላ ለብኝ እኔ እንትን የጎደለብኝ እስከሌለ ድረስ ለሰዎች ነበር ማለት ነው መልስ ለመስጠት ነበረ የማስበው የነበረው። ኦኬ አባት አለኝ፣ ቤተሰብ አለኝ፣ እንትን አለኝ ለማለት ካልሆነ በስተቀር ምንም ትርጉም የሌለው ነገር ነበር። እና እንዳልኩሽ ራስን የመቻል ራስን የማቆም ከሆነ የትኛውን ቦታ ላይ ሆነሽ ራስሽን ታቆሚያለሽ። ግን ይሄ ልጅነት ነው። በቃ ልጅነት፣ ግራ መጋባት፣ ብዙ እንግዲህ ነገሮች አሉ ውስጡ የውስጥሽን እንትን ባትይ ማለት ነው። ከዛም በኋላ በቃ እዛም አልተሳካልኝም። በቃ ውስጤን ራሴን ወቅስ ነበር። የእሷ እንትን ነው፣ የእሷ እንደዚህ ያደረኩት ነው፣ የእሷ በቃ እንትን ነው የማለት እንትን ነበረኝ። ግን ራሴን ግን ለማቆም በጣም ጥር ነበር። በቃ አሁን ሁሉ ነገር አብቅቷል። ስለዚህ ራስን አቁመ ራስን ሆነ ራስን አሸነፈ ነው ለራስ መልስ መስጠት ያለብህ የሚል እምነት ውስጤ ስላደረ በቃ ራሴን የማበርታት ራሴን የማጠንከር አንትበት ነገር። አሁን ለምሳሌ ከቤልጅየም መኪናው ተነስቶ ከቤልጅየም ወደ እንግሊዝ የሚሄድ ከሆነ ፈረንሳይን አቋርጦ ነው ወደ እንግሊዝ የሚሄድ አይደል? ፈረንሳይ ላይ ነው ብዙ ጊዜ እንትናቸው የቦርደር። ለምሳሌ ፈረንሳይ ላይ ከተያዛችሁ ፈረንሳይን ለቃችሁ ውጡ ነው የምትባለው። አያችሁ ግን ነጭ ምን ያህል የተማረ እንደሆነ አይማቱም። ዱላ የለው ምን የለው በቃ ታድሪያለሽ። ሊቢያ ላይ መቀመጥ እዛ ዱላ አለ። እዚህ ግን ልባቸው አያርፍም። እዚህ ሴት ላርገሻል ወይ እዚህ መተሽ ምንድን የቸገረሽ መተው ያግዙሻል። እዚህ ራሱ ከገባሽ በኋላ የምትፈልጊበት ከደረሽ በኋላ ራሱ ማለት ነው። እና እዛ በቃ ምግብ እዛ መውሰድ ያልቻሉት ደግሞ ምግብ ያመጣሉ። በመኪና ተጭኖ ምግብ እዛ ሁሉ ስደተኛ፣ ቀላል ስደተኛ እንዳይመስሉ በብዙ ሺህ የሚቆጠር ነው ስደተኛ ያለው ቤልጅየም ላይ ወደ እንግሊዝ የሚገባው ወደ ፈረንሳይ። የሆነ ጊዜ ላይ ፓርክ ላይ አሁን ለምሳሌ አንዳንዴ ደግሞ እነሱም ሆሊዴይ ሲወጡ ምናምን ላይመጡልሽ ይችላሉ። ከዛ ሌሎቹ ደግሞ ይመጣሉ። እና ወደ 3 ፋሚሊዎች ጋር ተገናኝቻለሁ። እና አንደኛዋ እንትን ናት፣ ጉዲፈቻ 2 ልጆች ከኢትዮጵያ ወሰደች ናት። ጉዲፈቻ ወስዳ ከኢትዮጵያ አስተምራ፣ ባሏ የለም አስተምራ ወደ ዩኒቨርሲቲ ልካለች ልጆቿን። ከዛ የልጆቿ ክፍል ባዶ እንዳይሆን ከዚህ ደግሞ ስደተኛ ይዛ ትሄዳለች ከኛ ጋር ማለት ነው ወስዳ። ከዛ እንደውም ከኢትዮጵያ ነው የወሰደቻቸው ማደጉ 2 ልጆቿም ማለት ነው። ከዛን እንጀራ ለኛ አእምሯቸው ሆናል። እንጀራ ገዝታልን ልብሳችንን አጥባልን። ቤልጅየም ውስጥ ማለት ነው። ቤልጅየም ውስጥ በቃ እንዴት እንደምንወጣው በጣም በቃ ግራ ገብቶን እዛ ቁጭ አለን። በቃ ቲቪው ስር ቁጭ አለን። እዛው እናለቅሳለን። እዛው
እሱም ግራ ገባው ምን እንደሚያደርገን ማለት ነው። እሱም ያለቅሳል፣ እኛም እናለቅሳለን። እዛ ያለው እዛ መጋዘን ውስጥ ያለው ማንም ምንም አያውቅም። ምን እየተካሄደ እንደሆነ አያውቅም፣ ያ ሁሉ ሰው ማለት ነው። እና እነሱ በሄዱ በሶስተኛው ቀን እንግዲህ እነሱ ልክ የተጫኑ ቀን ሌሎች አዳዲስ ሰዎች በሶስተኛው ቀን በአራተኛው ቀን መጥተዋል። በጣም ብዙ ሰው መጥተዋል። እና ምን እየተካሄደ እንዳለ እንኳን አያውቅም። ማልቀስም መጮህም አልቻልንም። ቦታው ምንም ለማድረግ እንትን የሚሰጥሽ እድል እንኳን የሚሰጥሽ እንትን አይደለም። በቃ እዛው ክፍል ውስጥ የሰውየው ክፍል ውስጥ እዛው እያለቀስን አደርን። ከዛን እዛ የነበሩት እኛ እንዳልመጣን ሲያውቁ ምን ተፈጥሮ ነው አልገባንማ። ወደ መጋዘን ተመልሰን እኛ እዚህ በቃ እያለቀስን እሱም ለመንን። በቃ እነሱ ከሰሙ ብጥብጥ ይነሳል፣ ከዛ መጋዘኑ ይረብሻል፣ ሰውየው ይመጣል ወይ ተኩስ ይነሳል። እናንተ እንደሰማችሁ ያ ሁሉ ሰው ከሰማ ችግር ሊመጣ ነው። እኛ የሰማነውን ከሰማ የእነሱ ደላላ ነው የእነሱ ሹፌር ነው ያስበላቸው። ገባሽ አይደለ? በቃ ሹፌሩ በዚህ ደላላ የመጡ ናቸው፣ እሱን ያስበላቸው። እሱ እንግዲህ ነገ ከነገ ወዲያ ሊመጣ ነው ያ ሰውዬ። እነሱ ተይዘው አስረክቧቸው። እስር ቤትም እንደዛ ነው እንዳልኩሽ ነው። እስር ቤትም አሳስሮ ሹፌሮቹ ምንም ሳይሆኑ ነው የሚመጡት። እነሱን ጭኖ የነበረው ሹፌር አይሴስ እነሱን ሲወስድ ሹፌሩን አልወሰደው አላወቅንም እኛ። እንግዲህ ተመልሶ ሲመጣ ሹፌሩን ሊነካውም አይችልም። ሲጀመር ተመልሶ መጥቷል ሹፌሩ። እኛ አልነበርንም ድጋሚ ሊጫን ሲል እኛ አልነበርንም። እና እነሱ ምንም አይሆኑም። አክቹዋሊ ስደተኛው ነው ወጣም ወረደም የሚሰቃየውም የሚገደለውም የሚሞተውም። እና ጓደኞቻችንን ካጣን በኋላ በቃ ተስፋ ቆረጠን። አሁን በቃ የመጨረሻ አሁን ጓንታናሞ ምንድን ነው ያልነው። በቃ ጓንታናሞ ባንገባም ለኛ ደንታችን አልነበረም። በቃ ሞት አፋፋችን ላይ ነው ያለው፣ እኛም ከዛ አናመልጥም የሚል በቃ ደምድመናል። እዛው አደረን፣ ስናለቅስ አደረን። ዜናውን እንሰማለን ከኢትዮጵያ ዜና፣ ቢቢሲው፣ ሲኤንኤን ነው ሁሉም ዘግቦታል። እንግዲህ ያኔ የታረዱትን እና እኛ ደግሞ እዛ መሀል እሳቱ ውስጥ ነው ያለ ነው። ወዴት ማምለጥ፣ ወደፊት መሄድ አልቻልንም፣ ወደኋላ መመለስም አልቻልንም። በቃ ምንም አማራጭ የሌለው ሁኔታ ውስጥ ነበር የወደቅነው። ከባድ ጊዜ ነበር ለእኛ በወቅቱና በቃ ያንን ዜና ሲሰሙ ከዚህ በፊት እንዳልኩሽ ተደወለልኝ። በቃ ያ ዜና ለአንዳንዶቻችን ከዛ እስር ቤት ከዛ ስቃይ አንዳንድ ሰው ሞት ለአንዳንድ ሰው ደህንነት ይሆን የለ ያ ዜና ሲሰማ በቃ እስከ ዛሬ ስደውልላቸው ስልክ ያላነሱ ምን ያላሉ ምናምን ይሄ ነገር ሲሰሙ አንተ በህይወት አለኮ የሚለውን ለማረጋገጥ ደነገጡ ምናምን። በቃ በጣም ዜናውም ስለተሰማ ሰውም ስለደነገጠ ምናምን በቃ የጓደኛዬም ቤተሰቦች ከፈሉለት፣ የእኔም ተከፈለ። ማን ከፈለልክ? እዛው ያሳዳቂ አብረን ያደግን እዛው ያሉ ሰዎች ናቸው የከፈሉልኝ። እና በቃ አንተ ደግሞ ሳትገባ ተከፈለልክ? ተከፈለልኝ። አልገባውም። ሳልገባ በቃ ያኔ ሰውየውም በቃ እንትኑ ግርግሩም ስለነበረ ምናምን አልመጣም። በቃ ያኔ ማለት ነው አልመጣም ነበር። ያን ሰሞን ማለት ነው ሰውየውም ማለት ነው አልመጣም ነበር። የኔም እንትን በቃ እንከፍልልሃለን አሉኝ። ተከፈለልኝ። ግን በዚህ ሰውዬ አንሄድም ብለን እኔና ጓደኛዬ በዚህ ሰውዬ አንሄድም፣ ይህን መንገድ እንገደላለን። ያልከፈሉ ደግሞ ከዛን ተመለስን። በንጋታው እንዳልኩሽ በቃ ወደ መጋዘን መመለስ ግድ ነው። ያስታውቅብናል። አይናችን አብጧል፣ ደካክመናል ምናምን በቃ ከበቡን፣ አስጨነቁን ማለት ነው። ይጠይቁናል። ምን ሆናችሁ ነው? የት ሄዳችሁ ነው? ምን ሆናችሁ ነው እያሉ ማለት ነው። እና አይ ምንም እንትን ለማለት ሞከርን፣ ግን በቃ መቋቋም አልቻለም። ነገር ናቸው
በቃ ተረባበሸ። እንደተፈራውም ተረበሸ። መጋዘኑ ነገራቸው። በቃ ነገርን። ምንም አማራጭ አልነበረንም። አስጨነቁን እኛን እዛ ውስጥ ማለት ነው። እንዴት እየታደራችሁ የት ልናደር እንችላለን? ከዛ መጋዘን ውስጥ ያ ሁሉ 2 ወር ከምናምን እዛ የነበርን ሰዎች በዚህ ምንድን ነው ንገሩን፣ ልተከፈለላችሁ ልትወጡ ነው ምናምን ይሉናል ማለት ነው። ከዛም በኋላ ነገር ናቸው ለ1 ለ2 ልጆች ለ3 ልጆች ስንነገር ተዳረሰ። በቃ ይከፈል እንትን የሚለውም እየተሯሯጠ ከፈለ። ያን ሰሞን አላገኘውም። 15 ልጆች ምናምን አጥር ዘለው ጠፉ። ያልተከፈለላቸው? አዎ ያልተከፈለላቸው፣ እኛ ሳንጫን ማለት ነው ጠፉ። ለምን እናንተ ከሄዳችሁ ብቻቸውን ይቀራሉ? በቃ አማራጭ የላቸውም። በዚህ ሰውዬ ይገለናል፣ እዛ ጓንታናሞ ካስገባን መሞታችን ነው፣ እናምልጥ ብለው ያመልጡልሻል ማለት ነው። ከዛን እሳት ጎርሶ እሳት ለብሶ ሰውየው መጣ ከነጋር ናቸው ያመለጡት። እሳት ለብሶ እሳት ጎርሶ መጣ ከነጋርዶቹ ማለት ነው። ከዛን ሁላችንም ብየተራ መገረፍ ጀመርም ማለት ነው። ምንም አላጠፋንም፣ ምንም አላለም። ሰው ጠፍቷል፣ አውጡ። እንዴት ነው የጠፉት? እንዴት ነው እንትን ያሉት? አስተርጓሚ እንትን ጠይቃቸው ይባላል። እንገረፋለን። እኛ ምንም እናውቀው ታሪክ የለም ምናምን። ከዛን እንትኖቹን አሰማራ ምናምን። 3ቱን ከየት እንዳመጣቸው አላውቅም። 3ቱ ተገኙ ማለት ነው። ወይኔ ተገኘ። ከዛን ሲመጡ ማለት ነው ሬሳ በቃ ሬሳ ነው የሆኑት ማለት ነው። ሲመጡ ፌንት ሰርተው ነው የመጡት እኛ ጋር ማለት ነው። ተዘረጉ መሬት ላይ ተገርፎ። አዎ አንዴ ማምለጥ ማለት እኮ ከዛ ሰውዬ ማለት ነው የማይታሰብ ነገር እኮ ነው ማለት። ከዛን እኛ እግዚአብሔር ይመስገን እንኳን ለማምለጥ አልሞከረን ያልነው፣ ሬሳችን ነበር የሚመለሰው። ከዛን ተዘረጉ ፌንት ሰሩት። እኛ እንትን ብለን ውሃ አድርገን ምናምን እንትን ብለን በነጋታው ምናምን ትንሽ ነቃሉ። ከዛም በነጋታው መጣልሽና ወስዶ እንትን አስገባቸው፣ ጓንታናሞ አስገባቸው። 3ቱን ማለት ነው። ሌሎቹ ጠፉ። በቃ 10 ምናምን የሚሆኑ ጠፉ። ከዛን እነሱ ጓንታናሞ ገቡ። እኛም አንሄድም አልነው። እዚሁ ከተማ ላይ ደላላ ፈልገን እዚሁ ጣለናል ነው። የሆነ ሰፈር ጠቁሞናል እንትናችን አስደዋያችን፣ እዛ ሰፈር እንዲጥለን ማታ ላይ እስኪመሽ ተከፍሎላቸው የለ እንዴ እናንተ? ተከፈለልን። አዎ ግን ያቺ መንገድ ፈራናት። በዛኛው ሹፌር ሄደን በእነሱ ሹፌር አንሄድም፣ የሆነ ነገር ያጋጥመናል። ስለዚህ እዚሁ ወርደን በሌላ ደላላ ብንሄድ ይሻለናል አለን። በሌላ ደላላ ሌላ ክፍያ ልከፍሉ ማለት ነው እኮ ከተማ ለመሄድ። ቢያንስ ስንወጣ ቢያንስ ስልክ ትደውያለሽ፣ ቢያንስ አትሞችም። በቃ አሁን አይምሯችን አለመሞታችን ብቻ ነው እንትን የሚለን። ቢያንስ ነፃነት አላችሁ። ነፃነት አለን። ወንድሞቻችንን አተናል። አስቢ፣ በነዛ መሄድ ማለት የማይታሰብ ነገር ነው። ድጋሚ ወስዶ ላይ ቢያስረክበንስ ብንታሰርስ በቃ ብለን ወስነን እዛው ከተማ ላይ መውጣት ፈለግን። ከዛን ከነገ ወዲያ ትወጣላችሁ ተባለን። እስኪመሽ ጠበቅን። ማታ ላይ ነው እየነዳ ይሄዳል። ከዛን መንገድ ላይ ለቆሽ ይሄዳል ማለት ነው። በቃ ሌላ ምንም መንገድ ላይ ሲለቃችሁ ሰው ከየት ታመጣላችሁ? ሌላ ሰው ቤት ያናገር ነው የነገረን። እንዳልኩሽ አስደዋያችን እንደዚህ የሱዳኖች መንደር አለ፣ እዛ ከደረሳችሁ እንደምንም እዛ እንድትደርሱ ብቻ አለ። እዛ ታገኛላችሁ፣ ሱዳኖችም ይኖራሉ ምናምንም አታጡም፣ እዛ ሄዱ ብቻ አለን። ወደ 6 ምናምን እንሆናለን። 6 ነን የወሰንነው እዛው ከተማ ላይ ለመውጣት ማለት ነው። ከዛም በፒካፕ ላይ ተጫንን። ያን ሲኦል የሆነ ቤት ለቀን ማታ ላይ ወጣን ማለት ነው። በቃ እንዲህ ሳየው ማለት ነው ያው በፒካፕ ነው ጨለማም ቢሆንም በቃ የሆነ ከሆነ ሸክሜ ለቀቀኝ ነው መሰለኝ። በቃ ከሆነ ሲኦል ውስጥ የወጣው ነው መሰለኝ። ብዙ ሰው እንግዲህ በዛ በ2 ወር ከምናምን ውስጥ ማለት ነው እንግዲህ ብዙ ለቅሶዎች ሰምቻለሁ። ብዙ ሬሳዎች ወጥተዋል ከዛ ከጓንታናሞ። በዛ እንትና ሞተ ይነግረናል። ሰውዬው ደግሞ በሚስጥር አስደዋያችን ዛሬ እኮ እንደዚህ ሞተ። ሶማሌዎች በጣም ይሞታሉ። ሶማሌዎች በጣም ነው የሚጠበቁት፣ በጣም ይገረፋሉ። እነሱ ደግሞ ውድ ነው የሚመጡት። ሲመጡ ደግሞ እስከ ኢሮፕ ነው የሚመጡት። የእነሱ ደግሞ ሲነጋገሩ ማለት ነው። ለምን ይሞታሉ? አይከፈልላቸውም? እንደ ኤርትራዊ ተብሎ አይከፍሉም። እነሱ አይከፍሉም። በዛ ላይ ደግሞ አስቸጋሪ ናቸው። ሶማሌዎች ደፋር ናቸው።
የእነሱ አሁን ቀጥታ አሁን ሶማሌዎች ከኛ ጋር አይቀላቀሉም። ጓንታናሞ ነው ቀጥታ የሚያስገቧቸው ራሱ። ከዛ ሲመጡ ቀጥታ ጓንታናሞ ነው የሚገቡት። ሶማሌዎች የታወቁ ናቸው፣ ደፋር ናቸው። አጥር ገንጥለው ይጠፋሉ። ምንም ሽጉጥም ምንም አያቆማቸውም እነሱ ብታይ። ስለዚህ ድብደባ ስለሚበዛባቸው በጣም ማለት ነው። ከዛን ግን እየነዱት ነው። አሁንም ያኛው ከዘለለም በኋላ እየነዱት ነው ማለት ነው። ትንሽ እንዲያቀዘቅዙ ብንለምናቸው ብንሰራቸው፣ ከዛን ትንሽ ቀዝቀዝ ሲያደርጉልን ዘለልን ማለት ነው። እንግዲህ የተላላጠውን ተላላጠ፣ የተጋጋጥነውን ተጋጋጥን። ትንሽ ነው፣ እኔ ብዙ አልተጎዳውም። ተነሳን። ማታ ነው፣ የምናውቀው ታሪክ የለም። የሆነች ጥግ ፈልገን ተደባ ነው። በእንዴት ጨለማ ነው። አንደኛ ምንም የምናውቀው ታሪክ የለም። በዛ ላይ ነርተው የቱ ጋር እንዳስቆሙን ራሱ የቱ ጋር እንደሆነም አናውቅም። እንዴት እንደሚነዱት እኮ አቡዬ በጣም ነው እኮ የሚነዱት። በጣም ነው የሚነዱት። መንዳት ስልሽ በጣም ነው የሚነዱት ማለት ነው። እና በቃ ጨለማም ነው፣ ሌሊት ነው። ወዴትም መሄድ አንችልም። እሱን መፈለግ አንችልም። ስለዚህ አምስታችሁ ተያይዛችሁ? አምስታችን ተያያዝን። ከዛን ጥግ ፈልገን የሆነ የፈራረሰ እንትን ፈለግን እና እዛችን ማንጋት አለብን ግዴታ። እስኪነጋ መጠበቅ አለብን። ምክንያቱም እንትናችን አስደዋያችን ሁሉን ነገር ነግሮናል። እንደዚህ መንገድ ላይ አበሻ ካዩ እንትን ካሉ ያግቷቸዋል፣ እንትን ይሏቸዋል። ብር በቃ ለምደዋል። የተለመደ ነው። በቃ ሰው ማገት ምናምን የተለመደ ነው። እንደዚህ ደግሞ ጦርነትም ላይ ስለሆነ ደግሞ እንትን ካላልሽም እንትን ጠመንጃ እንትን ከመኪና ላይ ያሰሩሻል። እንዲማውረድ አውራጅ ጫኝ ያደርጉሻል። ጉልበትሽን ይጠቀሙታል። ቢያንስ ብር እንኳን ካላገኙብሽ ጉልበትሽ ዋጋ አለው ማለት ነው። ቤተሰብ ጋር አስደውለህ የምትጠይቀው ቤተሰብ ከሌለ የጎዳና ልጅ ምናምን ቢሆን ማለት የእነሱ አገልጋይ ባህሪያ ይሆናል። እስኪጠፋ ወይ የሆነ ነገር እስኪሆን ማለት ነው። ከዛም እዛች ጋር ጥጓ ላይ ዛ የፈራረሰው ቤት ጋር ሄደን እስኪነጋ ቁጭ አልን። አልተኛንም። ቁልጭ እንዳልን ሊነጋጋ ምናምን ሲል ከዛን ማየት ጀመርም ማለት ነው። ተደብቀን በቃ እንዲህ ጠቆር ያለ ነገር ነው የምንፈልገው። ጥቁር ሱዳኒ ወይ የሆነ ነገር ብቻ በቃ እንደዛ አይነት ሰው ነው የምንፈልገው በአይናችን ማለት ነው። ሊቢያዎች ቀይ ናቸው እንዴ? አዎ ነጭ ናቸው እኮ። ኦኬ ነጫጭ ናቸው። ሜቢ የሆነ ፓርታቸው ጥቁር ሊኖር ይችላል። አይዶን ነው። እዛ የነበሩት ግን ቀይ ናቸው፣ ነጭ ናቸው። ከዛን እየነጋ ሲመጣ ይመጣሉ፣ ያልፋሉ ሊቢያኖቹ ምናምን። ከዛን በቃ ጥቁር እስክናይ ብቻ ነበር የምንፈልገው። ከዛን የሆነ ጥቁር ሱዳናዊ ሲሄድ አየ ነው። ከዛን የሮጥን ተከተል ነው እና እንደዚህ ነው እንትን ፈልገን ነው ጂንሲያ መሄድ ፈልገን ነው። በእንግሊዝኛ ነው። ትንሽ እኔ ይሻል ነበር እንግሊዝኛ በወቅቱ። በእንግሊዝኛ ጠየቅኩት ማለት ነው። ከባድ ነው ወስዳችሁ ነበር ግን እስቲ ግን አስቸጋሪ ነው ብሎ ሄደ። ከዛን ትንሽ ቆይቶ ደግሞ ተመልሶ መጣ። ማሳዘን ነው። ከዛን በሩቁ ተከተሉኝ። በቃ እንዳትጠጉኝ በሩቁ እኔ ቀጥታ ወደዛ ሄዳለሁ። ተከተሉኝ። ሄድን በቃ እንትን እሱ በመከተል ማለት ነው። ሳይነጋብን ማለት ነው። ለምን ከነጋ በደንብ ከነጋ ሰው ከተተራማመሰ በቃ ልንያዝ ነው። ተከተል ነው። ብዙ ከሄደ በኋላ እዛ እንትን ውስጥ የሆነ መንደር ውስጥ ይገባ። በቃ የሱዳኖች መንደር እንደሆነ ገባን እኛ ማለት ነው። ከዛን ይተራመሳል። የሱዳኖች ንግድ ነው። ንግድ እንትን ነገር ናት፣ መንደር ነገር ና በቃ ንግድ አለ። መኪና ይቆማል፣ ይጫና፣ ይወርዳል። ሻይ ቤቶች አሉ ምናምን። ከዛን ገባ። እንደ ትልቅ የግቢ ነው። በር አለው እንትኑ ራሱ መግቢያው እንደ መግቢያው ማለት ነው። ገባን ውስጥ። ከዛን በቃ የሆነ ከሰው ጋር የተቀላቀለን መሰለን ማለት ነው። እኛ በቃ አሁን ሰው አገኘን ቢያንስ በቃ አለን። ከዛን መጠየቅ ጀመር። ነፃነት ተሰማውን። እዛ ግቢ ስንገባ እንዴት ነበራችሁ? የት ነበረ? ነገር ነው እንደዚህ ነበረን። አሁን ሌላ ደላላ ልንፈልግ እንደዚህ ምናምን አለው። ግን ስራ እንፈልጋለን፣ መደወያም የለንም። አበሾች አላገኛችሁ? አበሾች አላገኘንም፣ ሱዳኖች ነው ያገኘነው የዛን ቀን ማለት ነው። ጠዋት ላይ ማለት ነው።
ከዛን ስራ እንፈልጋለን ምናምን ስንለው እንትን ስልክ መደወያ የለንም ምናምን አልነው። ከዛን ቆይሽ ብሎ ምግብ ላብላችሁ ምናምን አለን። ከዛን እግዚአብሔር ይስጠው ምግብ አበላን ማለት ነው። ከዛን ዶሮ በላን ለመጀመሪያ ጊዜ ማለት ነው። ከስንትና ስንት ጊዜ ዶሮ ይበላሉ ጋይስ። የቀረው 849 ሰው ፎሎ አድርጎታል። የቀረው 250 ነው። 1000 ዶሮ ሮስት የሆነ ዶሮ ይበላሉ። ዶሮ ወጥ ሳይሆን ዶሮ ወጥ መስሎኝ ነው። ሰው አይደለም ሮስት ነው። እና ከዛም በቃ ከስንት ጊዜ በኋላ ማለት ነው ምግብ አየን ማለት ነው። እኔ ከ3 ወር በኋላ ይሆናል ኦልሞስት ምግብ ሙሉ ጫው የሌለው ነጭ መኮረኒ ከሰውነት ተራ በቃ ወጥቻለሁ። ኦልሬዲ ወጥተናል ሁላችንም። ይሄ በቃ እንትኑ ምግቡ ህመሙ እንዳልኩሽ ይሄ ተሳቢ በሽታ አለና እሱ ምናምኑ አንድ ላይ በቃ ከሰውነት ተራ ወጥቶናል ሁላችንም እና ከዛን ዶሮውን ስንበላ በቃ አልቻለም። ከስንት ጊዜ በኋላ ስለሆነ እየበላ ነው። በቃ አልቻለም። አመመን፣ እሱ ራሱ ማለት ነው ታመመን። ከሆነ ጊዜ በኋላ ስበይ ሆድሽ ገባሽ አይደለ? ከረጅም ጊዜ በኋላ እንትን ነገር ስትበይ ቅባትም ነገር ካበላሽ በቃ ትታመሚያለሽ። ታዲያ ለ3 ወር ነጭ መኮረኒ ዘይት የሌለው ጨው የሌለው ምናምን ስትበሉ በዛ ላይ ኒጥ በቀን አንዴ ስለሆነ የምትበሉት ልክ ዶሮ ስትበሉ ይጋጫል። ታመምን። ከዛን በቃ ተሯሯጠን። ከዛን አበሾች አሉ ወስዳቸዋለሁ ብሎን እዛው መንደር ውስጥ ነው። 1000 ሞልቷል። ቪዲዮ ልታበራ ትችላለህ። 1000 ሰው ፎሎ አድርጎሃል። ገባ 100 ራሱ ፎሎ አልነበረህም። አዲስ አካውንት ነው መሰለኝ። አዲስ አካውንት አክቹዋሊ ይሄኛው በመጽሐፌ ስም የከፈትኩት አካውንት ነው እና አሁን ሙሉ 1000 ሰው ፎሎ ያደረገ ካሁን ነው እና 1015 ሰው ፎሎ አድርጎሃል እና አሁን ቪዲዮ ነበር እዛ እንትን ያልኩት። እዚህ ግን ጀርመን ስንት ጊዜ ኖርክ? ጀርመን 3 ዓመት። 3 ዓመት ሁሉ በጣም ሆኝ ድረስ ረጅም ነው ታውቃለህ። የሪጀክት ሲያደርጉ ወደ አሁን ፍርድ ቤት ተስፋ አለው ብዬ ጠብቄ ነበር። ከዛን እዛም ፍርድ ቤትም ላይ ሪጀክት አሉኝ እና እንግሊዝ ተባረኪ። የተባረከች ሀገር በቃ ተቀባይነት አገኘው። በቃ ቢያንስ በቃ ሄድኩኝ። አሳዳጊ ከተክለ ሃይማኖት ነበር የተቀበረችው። እዛ ገዳም ተክለ ሃይማኖት ገዳም ሄጄ ያለቀስኩኝ ብሶቴ በቃ ወጣልኝ። ቢያንስ በቃ እዛ ሄጄ እምባዬን ልክ መቃብሯ ላይ እንትን ስል በቃ ያኔ የሆነ መታ ያወራችን ነው የመሰለኝ። በቃ ከዛም በኋላ ነው ነገሮቼ በቃ የተስተካከሉት። በቃ ከዛ በኋላ ሁሉ ነገር አልጋ ባልጋ ነው ያለኝ። እግዚአብሔር ይመስገን። ህይወት ሰው አይዘንብሽ ወይንም ደግሞ ሰው እንትን አይበልብሽ። እውነት ነው። በቃ አብሶ ያረገ እንትን ደግን ልብ አታስቀይም እና በቃ እኔ ያውን የእሷን ደግ ልብ እንዲሰጠኝ ሁሌም በቃ በህይወቴ የምመኘው እና የዚህ ዋና መጽሐፍ ዓላማ ሰውን ሊያስተምር ይችላል። ከምን ስቃዮች፣ ችግሮች አንዳንዴ ሊያጠነክሩን ይችላሉ። መቼ ነው መጽሐፍን ጻፍከው? አሁን 1-5 ወር ነው ከታተመ ማለት ነው። የት ነው እየተሸጠ ያለው? አማዞን ላይ አለ መጽሐፌ። ኢትዮጵያም እንትን ማን ነው ስሙ ጠፋብኝ። እሺ ገቢው ለማን ነው የሚሆነው? የመጽሐፉ ገቢ እንዳልኩሽ እቺ እናት አሳድጋኛለች። ፈትለወርቅ ትባላለች። በስሟ ለወደፊቱ ያሰብኩት በስሟ ፋውንዴሽን የማቋቋም ሀሳብ አለኝ። እኔ ዛሬ እግዚአብሔር ይመስገን ያሁሉ ስቃይ ያሁሉ ችግር አልፎ ዛሬ ጥሩ ስራም ሰራለሁ። ራሴን አቆሚያለሁ። ለሰዎችም ተርፌያለሁ። አይደለም ለእኔ ለሰዎች ለብዙ ሰዎች ትናንትና ስልክ ላልተነሳላቸው እኔ ስልክ አንስቼላቸዋለሁ። ለብዙ ሰዎች ጃፈር መጽሐፍ ቤት እያሉ ነው። ጃፈር መጽሐፍ ቤት አለ። ስለዚህ ገቢው ለማን ነው ብለው ገቢው እንዳልኩሽ ፋውንዴሽን እስካሁን አሁን 100,000 ብር ለአንድ ለወንድማችን ከመጽሐፉ ከተገኘው ገቢ ላይ ለተቸገረ ወንድማችን ሰጥተናል። ስለዚህ የመጽሐፉን ገቢ የተቸገሩ ሰዎችን ነው የምትረዳበት? ምረዳበት
ዛሬ እኔ መጽሐፉን ደግሞ ብታነቢው እያንዳንዱ እንትን ብለሽ በቃ ይሄ ሙሉ ሂደቱን አሁን ስታወሪው እንትን ይላል እንጂ እያንዳንዱ ልብ እያንጠለጠለ አሁን የደረስኩበትን አሁን ዳንኤል ምን ላይ ደርሷል የሚለውንም ዳንኤል ነው እውነተኛ ስም። እስካሁን ስምን አልጠቀስክም እና ኮመንት ላይ ተጻፉ ነበር እውነተኛ ስም ዳንኤል ነው እያሉ ነበር። በቪዲዮ ደግሞ ልናይክ እንፈልጋለን። ዛሬ 1000 ምናምን ሰው ፎሎ አድርጎሃል። ነገ መተክ ቪዲዮ ነገ ትመጣና ቪዲዮ ታበራልናለህ። ነገ ሊያበራ ይችላል ወይንም በዛኛው አካውንቴ ቆይ በዛኛው አካውንቴ ልላክልሽ በራሴ ስም ዳንኤል አብርሃም ኮመንት ላይ የደረሰበት ዳንኤል ከዛ ሁሉ ስቃይ ውስጥ አልፎ ተማረ። የቢዝነስ ማኔጅመንት በዲግሪ ተመረኩኝ። ነገይን ትናንትናዬን አልረሳውም። ብዙ ትናንትናዎቻቸውን ስቃዮቻቸውን የረሱ ሰዎች አሉ። ትናንትናዬን ስቃይን ችግሬን አልረሳውም። ትናንትና የተቸገሩትን ሰዎች ትናንትና እንትን ያሉትን ያለፉበት መንገድ በጣም አስቸጋሪ የሆነባቸው ግን ዛሬ ደግሞ ተረስቶ ብዙ ነገር ውስጥ የገቡ አሉና ለእነሱ መጽሐፉ በጣም ይጠቅማል። እስፔሻሊ ኢትዮጵያ ላለ ሳይሆን ውጭ ላለ ያለ ተስፋ ለቆረጠ በቃ እኔ አንብቤ አስተያየት እሰጥሃለሁ። ቪዲዮ ሰራሽ ለመጽሐፍ በጣም ልቤ ተነክቷል። እያለቀስኩ ነው። ይህን የሚያስጠቅሰው ቦታ ላይ የሰማሁት መጨረሻ ማረ ደስ ብሎኛል። አሁን እንግሊዛዊ ነህ በዜግነት? እንግሊዛዊ አይደለሁም፣ ግን ያው ከሆነ አመት በኋላ አሁን የመኖሪያ ፍቃድ ካለገች በኋላ ከዛን ከ6 አመት በኋላ አፕላይ ታደርጊያለሽ። በዜግነት በወረቀት እንግሊዛዊ እንደ እግዚአብሔር ፍቃድ። ግን እሱ አይደለም እኔ በህይወቴ የተማርኩት ሰው ሆኖ መገኘትን፣ ሰው ሆኜ ራሴን ማውጣቴ፣ ራሴን ማወቄ፣ ከሁሉም በላይ ሰው እውነቴን መናገሬ። እውነት ነው የትም ቦታ የሚያደርስሽ እና ለእውነት መኖር፣ ከዚህ በኋላ ለሰዎች መኖር፣ ለተቸገሩ መኖር፣ የትም የፈለግሽ ቦታ መድረስ እንደምትች፣ የትም እንትን ካለሽ አላማ ካለሽ የትም ቦታ መድረስ እንደምትች፣ ለሰዎች ማስተማር። ወላጆቻቸው ወይስ ገና ፍለጋ ላይ? መጽሐፉ ላይ ብታነቢው አሪፍ ነበር። እንዳትመጥረኝ በቃ እኔ ቃሌና ክብሬ መጽሐፍን አንብቤ አስተያየቱን ቪዲዮ ነው የምሰራው። እሺ ለምን 23 ተባለ መጽሐፍ? እንግዲህ መጽሐፌ ያው አጠገብ ያለ 23 የተባለበት ምክንያት ያው እዚህ ጋር የኔ ፎቶ አለ፣ ዳንኤል አብርሃ ይላል ከጀርባው ጽሁፍ ይኸውልህ 23 የተባለበት ምክንያት መጀመሪያ ስንጫን እዚች ፒክአፕ ላይ ነው 23 የቆመችው እና 23 ሆነ ተጭነን ነበር። እዚህ ላይ 23 ነበርን። መጀመሪያ ብላችሁ ጉዞ ስትጀምሩ 23 ነበርን እና የሳሃራን በረሃ ልክ ስንጀምር 23 አድርገው ነበር የጫነን እና ለዛ ነው 23 ያልኩት። ያው 23 ከብዙ ነገር ጋር ይገናኛል። 3 እጣ ፈንታን ፍለጋ እንደ ጎግል ላይ ሴክት ታደረጊው ራስን ፍለጋ ማንነትን ፍለጋ የሚል ትርጓሜ ያለው። እናም 23 ዩኒክ ነገር ነው፣ ለመያዝም ቀላል ነው። ለዛም ነው እዚህ ላይ የአይን ምልክት አለው፣ ጥያቄ ምልክት አለው አይን ውስጥ። እሱ ደግሞ ጥያቄዎችን በየመንገዴ በየጉዞዬ ጠይቅ ነበር። ለምድር የተሰደኩት ይሄ ስደት እውነት ይገባው ነበር? ይሄ ሁሉ መከራ መቀበሌ ይገባው ነበር ወይ የሚል ጥያቄ ያነሳ ነበር በመንገዴ በጉዞዬ ማለት ነው። ለዛ ነው ጥያቄ ምልክት ያደረኩበት። ያው ሳሃራ እዚህ ላይ አለ፣ መኪናውም አለ። ከፈቀድሽልኝ የጀርባዋን ብቻ ላንብብልሽ እና ሞር ሰውን ያነሳሳል ለማንበብ ማለት ነው። እጅግ ፈራን፣ ወይ መንገድ አናውቅ፣ ወይ ስልክ የለን፣ ወዴት እንሄዳለን? የቀን ሰራተኞች 6 ብቻ ነን። ቻዶቹ ትተውን ሄዱ፣ እኛ ብቻችንን ቀረን። ግራ እንደተጋባን አንድ ልጅ እግር ናቸው። ተአል
አለን። አንደኛው ኑ ማለቱ ነው። ሀበሺ ሲለን ምርጫ አልነበረንም አዋል ነው። በጥፊ በእርግጫ ያጣድፉን ያዙ። ግራ ገባን። ምን እንደፈለጉ አልገባንም። መኪና ላይ እንድንወጣ አዘዙን። መሳሪያ ስለያዙ ማንም ቢላል። ሽጉጥን ስልክ ላይ እንዳለ ጌም ከሚያዩ እብድ አፍላ ወጣቶች ጋር ማን ይሳፈጣል? መኪናው ላይ የተንቀጠቀጥን ወጣን። በፍጥነት እየነዱ ከአካባቢው ይዘውን ጠፉ። ተለቅ ያለው ጠመንጃ ወደኛ ወድሯል። ሌባና ፖሊስ ወይንም እቃቃ መጫወት የነበረበት ልጅ ሽጉጥ ይዟል። እንዳገቱን ለመረዳት ብዙ እውቀት አያሻም። ከመኪና ላይ ዘለ ለማምለጥ ፈለግን፣ ግን እንደማናመልጣቸው እና እንደሚተኩሱብን ግልጽ ነው። በዚህ ላይ ከእነርሱ አምልጠን የባሰው አይኤስ ላይ ልንወድቅ እንችላለን። እባብን ብንቀብረው ከስር ጊንጡ ሊወጣ ይችላል። ሀገሩን አናውቅ፣ ቋንቋውን አናውቅ። ስለዚህ በትዕግስት የሚወስድን ቦታ ሄደን የሆነ ግቢ ውስጥ አስገቡን። በሰደፍ እየደጉን ከመኪና ላይ አወረዱን። መጠነኛ መጋዘን ወደምታክል አንድ ክፍል ውስጥ አስገቡንና በሩን ዘጉብን ይላል። ይህ እንግዲህ ከመጽሐፍ ከውስጥ ክፍል የተወሰደ ነው። ከነገርኩሽ ታሪክ ብዙ ያልነገርኩሽ ነገሮች ይበዛሉ። ታግቻለሁ፣ ተረቢያለሁ፣ ተጠምቻለሁ። መንገዶቼን፣ ጉዞዎቼን፣ ስቃዮቼን፣ ሁሉን ነገሮችን እዚህ ላይ አስፈሪያለሁ። ብዙ ሰዎች ያስተምራል፣ ብዙ ሰዎች ያነቃል። ዝም ብለን ተነስተን እኔ በድል ወይም በአጋጣሚ መትረፌ ሳይሆን ብዙ የሞቱትም አሉና አሁን ዝም ብለን እንደ በፊቱ ተነስተን የምንወጣበት አይደለም። ሊቢያ እንደሚታወቀው ተነስቶ ዝም ብሎ የሚወጣበት አይደለም። ይሄ በቀጥታ መሄዱ ብዙ የተሻለ ነው። ምክንያቱም ከብርም አንጻር እዛ አንዱ ከአንዱ ወደ አንዱ ሲያሸጋግሩሽ ብሩ ቀጥታ ከሚኬደውም በላይ ነው የሚሆነው። በእራቡን ሳይጨምር ስቃዩን ሳይጨምር ማለት ነው። እና ብዙ ወጣቶችን ያስተምራል። ዩኬ ላይ ያለ ሚሚዬ እህቴ ሚሚዬ በትርጉም ተተርጉሟል። አማዞን ላይም ታገኙታላችሁ። አማዞን ላይ በአማርኛም በእንግሊዝኛም አለ። ኦኬ 21 የት ከተማ እያለች ነው ማሪ 21 ሚሚ ብዙ ዩኬ የሚኖሩ እህቶች አሉ እዚህ ውስጥ። ሶ ከአማዞን ላይ እዘዙ እያለ ነው። ኢዚ ነው ከአማዞን ፐርፌክት ብላለች። ኦኬ ከአማዞን ላይ እዘዙ። እኔ ደግሞ ለአዲስ ዓመት ያዘዝኩት የባህል ልብስ አለ። ሲመጣ አብረው መጽሐፉን እንዲልኩልኝ ያደርጋለሁ። አንብቤ አስተያየቴን ቪዲዮ አስቀምጣለሁ። ይሄ መጽሐፍ ተቀይሯል። ያው ያለ ፍቃድ እንትን ላለ ማለት ግን ያ ብዙ ጥያቄዎች ይጠይቃሉ። በስፔሻሊ መጽሐፉን ካነበብሽ በኋላ እንትና ይደረሰ ብዙ የኔ ብቻ ታሪክ ሳይሆን የብዙዎች ታሪክ ነው እዚህ ላይ ያለው። ስማቸው ግን ተቀይሯል ለፕራይቬሲ ሲባል እና መጽሐፉን ቢያነቡት አሪፍ ነው። መጽሐፉን አንብቡት። መጽሐፉ ላይ ታገኙታላችሁ ውዶች። እሺ ሁላችሁ መጽሐፉን አንብቡት እና ብር አስቀምጠህበት የሄድከውን ልጅ አገኘኸው? አዎ አገኘሁት። እንግዲህ የተሰጠኝ ሬዝን እንትን ባይልም ቦርዝ ባያደርግም ወይንም ደግሞ የኔን ያንን ስቃይ እንትን ባይልም የራሱ ምክንያት ነበረ። ምንም አይነት ተገናኝተናል። ይቅርታም አድርጌለታለሁ። እዚህ 23 ላይ አለ ለምን ይቅርታ እንዳደረኩለት፣ እንዴት ይቅርታ እንዳደረኩለት እናነባለን። እንደዛ ከሆነ አንብበን እንረዳለን። ሴቶች ነበሩ በሊቢያ የሚጓዙ ሴቶች አሉ ወይ? አሉ። አዎ ህጻናት አሉ። የ6 ዓመት የ5 ዓመት ልጆች አሉ። እንዴት ረሃቡን ይቋቋሙታል ህጻናቶቹ? ነጭ መኮረን ቦጠና እንደ እየተበላ ይተርፋሉ። አዎ ይተርፋሉ። የሰው ልጅ የማይችል የለም ያልኩሽ ለዛ ነው። አንዳንዴ በእነሱ እንጽናናለን። ላይክ እንዴ እነሱ እንደዚህ እየቆሙ እየሄዱ እንዴት እኛስ ትያለሽ? መጽሐፉን የት ነው የምናገኘው? እውነታው መጽሐፉ የሚገኘው መጽሐፍ በራሱ በባለቤቱ እንድረከብ ካላችሁ ደግሞ ደውሉልኝ፣ እንትን በሉልኝ፣ በውስጥ ጻፉልኝ፣ እኔ አቀብላችኋለሁ። ሞር ደግሞ ባዮ ላይ ቁጥርህን ብታስቀምጥና ዋትሳፕ ላይ ዩኬ ያሉ ደግሞ